ወይዘሮ ገነት እንግዲህ አቶ ተሰማን በዚህ መልኩ ለማማለል እየሞከረች ነው። ይህንን ያደረገችው ደግሞ እዚህ ቤት ረዘም ያለ ጊዜ ለመኖር አስባ ነው አመጣጧም። ምክንያቱም ኤደን እዛ ቤት ስለሆነች ማለትም እነ ወይዘሮ ዝናሽ ጋር ስለሆነ ያለችው፣ እኔ ደግሞ ከነዚህ ከነ አቶ ተሰማ ጋር ከሆንኩኝ ጥሩ ይሆንልኛል። በዛ ላይ ደግሞ ኑሐሚንንም በመርዝም ሆነ በምን በቀላታለሁ ገላታለሁ እያለች እየፎከረች ትገኛለች ማለት ነው። ወይዘሮ ገነት እቅዷ ይሳካላት ይሆን ወይስ እንደገና ደግሞ ምግብ አብስዬም ካልሰጠሁት እያለች ነው ለአቶ ተሰማ። እናም ኑሐሚን ደግሞ አይቻልም ለአባቴ አንቺ ምግብ አትሰጪውም እኔ እያለሁ እያለች ነበረ። እናም እንግዲህ ወይዘሮ ዝናሽ በጣም ተደምማ ተገርማለች። ልጇ ዳግም ፍቅር ይዞኛል ብሎ በጣም የሚገርመውና የሚደንቀው ነገር ያፈቀረው ማንን እንደሆነ ወይዘሮ ዝናሽ ስታውቅ ምን ልትል ትችላለች? እንደገና ደግሞ ናሆም አምራንን ይዤ ካልመጣው ሙቼ ይገኛለሁ እያለ ይገኛል። አባትየውም በፍጹም አይቻልም እኔ በህይወት እያለሁ አምራን የምትባል ልጅ እዚህ ቤት አትመጣትም እያለ ነው አቶ ለይኩን ማለት ነው። ወይዘሮ ዝናሽም በጭራሽ አይሆንም አይደረግም እያሉ ነው። ዳግም ደግሞ አባዬና እማዬ ምን ለማለት ፈልጋችሁ ነው እንዴ? የልጃችሁን ልጅ እኮ ነው፣ አያት ልትሆኑ እኮ ነው። ምን አስባችሁ ነው? በቃ እንዲያጠፋች ታዲያ ምን ይደረግ እያለ ይገኛል ማለት ነው። እንግዲህ ኑሐሚን ደግሞ ኤርሚያስን ከኔ ጥፋ ከኔ ራቅ ብትለው ጭራሹን የሙጥኝ ብሎ በሄደችበት እየሄደ መቆሚያ መቀመጫ አሳጥቷታል። እንግዲህ ኤርሚያስ ያደረገው ነገር ልክ አይደለም። ዳግምን በዚህ ልክ ጭንቅላቱን ብሎ ለሕክምና አብቅቶታል ማለት ነው። ኑሐሚንም እሱን ስትንከባከብ ጭራሹኑ ዳግም እንዳያት ነበር ወከክ ያለባት። አሁን ደግሞ ስትንሰፈሰፍለት ሲመታ ፍቅሩ ጨምሮ አገርሽቶበታል ማለት ነው። ለዛም ነው ሂዶ ለወይዘሮ ዝናሽ እኔ እኮ ፍቅር ይዞኛል እማዬ እሺ ምን ላድርግ እያላት ይገኛል። ናሆምና ዳግም ደግሞ በጣም ነው የተጣሉት። ምክንያቱ ደግሞ ዳግም የቤቱ ልጅ ነኝ ለማለት ለመናገር ትንሽ ነገር የቀረው ይመስላል። ምክንያቱም ለናሆም ማለት ነው ቆይ አንተ እዚህ የምትቆይነ እንዴ ብሎ ናሆም ዳግምን ሲጠይቀው ዳግም ደግሞ አዎ ወይዘሮ ዝናሽ አንዱን ድርጅት እንድመራ እንደምትሰጠኝ ነግራኛለች በማለት እንግዲህ ተኩራርቶ ተናግሯል። በዚህም እንግዲህ በጣም ተናዶ ማለት ነው በጣም ተናዶ ናሆም ለእናቱም አየ ግን ምንድነው እየተፈጠረ ያለው? የደበቅሽ ነገር የለም አይደል? እርግጠኛ ነሽ ግን የጓደኛሽ ልጅ ነው ሲላት በጣም ነው የደነገጠችው። ማለት ምን ብሎ ነው ምን ተናግሮ ነው እያለች በጣም ስትቆጣ ስትናደር ስትበሳጭም ነበረ። ግን ለምን እንደዚህ አደረገች ስንል ያው ልጇ ስለሆነ በጣም የሚገርመው ነገር ዳግም የቀረው አሁን ላይ ነግሯታል፣ አስጠንቅቋታል። ደግሞ ደጋግሞ እኔ የዚህ ቤት ልጅ ነኝ፣ ስለዚህ ልጄን ምን ተናግረው ነው አትበይኝ፣ ልጆች በይ ልጄ ብቻ አትበይ አንዱነት ጥለሽ እያለ እንግዲህ የእናትነት ፍቅርን ስጭኝ ቢያንስ አሁን ልጆኝ እንኳን ጥለሽኝ አባቴ ላይ መጣሽ፣ አሁንም ሚስጥርሽን እንዳላወጣብሽ ነው እንጂ አትወጂኝም እንደማትወጂኝ አውቃለሁ ብሏታልኝ። እንግዲህ ተመትቶ መጥቷል። ይህኔ እኮ የማይረባ ሆስፒታል ይሆናል ሄደ የታከምከው እና በቃ የሆነ ጥሩ ሆስፒታል ይዤ ልሄድ በማለት እንግዲህ ስትናገር ተሰምታለች። እሱም ያላት ነገር ቢኖር ምንድነው አይ ከሐኪሞቹ ሲልቅ ነፍሴን ያተረፈችኝ ልጅ እሷ አከማኛለች ድኛለሁኝ እያለ ይገኛል። እናም እሷ ደግሞ ቆያች ልጅ ማናት ምን አርጋት ነው የምትለው? ይህን እኮ ጦስ የሆነችውም እሷ ናት ብላለች። እውነት ለመናገር ወይዘሮ ዝናሽ አልተሳሳተችም። ምክንያቱም እሱም ኑሐሚን የምትቀመጥበትን ቦታ ስለሚያውቅ ወደዛ ቦታ ሄደ። ኤርሚያስም ደግሞ ኑሐሚን የምትቀመጥበትን ቦታ ስለሚያውቅ መጣ። ሁለቱ የተጣሉት እውነቱን ለመናገር በኑሐሚን ምክንያት ነው። ግን ኑሐሚን ግጠሙልኝ አላለቻቸውም እኮ ሲጣሉም ተው ብላለች። ኤርሚያስ በጣም ነው የሚያናድደው፣ የሚነገረውን ነገር አይሰማም። ጭራሹን ይባስ ብሎ እንግዲህ ከኑሐሚን አጠገብ መሸሽ መራቅ አቅቶታል። አባቷም ጋር አጣልቷታል። ዛሬ በተለይ በጣም ነው አባቷ ጋር በጣም ያጣላት። እንግዲህ አምራን እንግዲህ ከናሆም ጋር ያው ታርቃለች፣ እየቀጠለች ነው ምዝበራዋን ቀጥላበታለች ማለት ነው። ምክንያቱም ለኤርሚ ከዚህ በፊት ምን ብለዋለች? እኔ እኮ ናሆምን አሁን በፍቅር አይደለም አፍቅሬ ወድጄው አይደለም፣ ነገር ግን ፍቅርማ በአንተ ቀረኮ። አሁን ግን እኔ የምፈልገው ገንዘብ ነው፣ ገንዘብ ስለምፈልግ እዛ ቤት መግባት አለብኝ ብላለች። እዛ ቤት ገብቼ ሁሉንም ነው ማስጨንቃቸው እያለች ትገኛለች ማለት ነው። እንግዲህ
ናሆምንም ብር እፈልጋለሁ በማለት እሱም ደግሞ ደህና ብር አልያዝኩም፣ ትንሽ ደህና ብር የለም አካውንቴ ላይ የተወሰነ ብር አለ፣ ትንሽ 100,000 ብር ይበቃሻል ሲላት እሷም ለጊዜው ይሁን እሺ ብላ ተቀብላለች። ያንንም ደግሞ ወስዳ ለኤርሚ ነው የሰጠችው። የሚገርመው ነገር ኤርሚ እንግዲህ ብር እፈልጋለሁ አሁኑኑ ትራንስፈር አድርጊልኝ፣ ያለበለዛ ማደርገውን ታውቂያለሽ፣ አሁኑኑ ሼር አድርጊልኝ ብሎ ሼር ስታደርግለት ደግሞ ይዞ ሂዶ ኑሐሚንን እኔ እኮ የመጣሁት ቤትሽ ለልጁ ያሳከምሽ የሕክምና ወጪ የከፈልሽውን ልሰጥሽ ነው በማለት ተናግሯል ማለት ነው። እንግዲህ ሰንሰለቱ እንደቀጠለ ነው። አምራን ከናሆም ትቀበላለች። ያው ናሆም አሁን ላይ የድርጅቱ ኃላፊ ስለሆነ ከአባቱ ከእናቱ የሚለው ነገር ቀርቷል። አምራን ቀጥታ ከናሆም ነው የምትቀበለው ማለት ነው። ከናሆም ተቀብላ እሷ ደግሞ ለኤርሚ ትሰጣለች እንደተለመደው ማለት ነው። ኤርሚ ግን ተቀብሏት ይዞ ሂዶ ለኑሐሚን እያሳከምሽበትን ልሰጥሽ ነበር በማለት እንግዲህ የሚሰጥበትን ምክንያት እየፈለገ ነው የሚገኘው። እንግዲህ ኤርሚ ሄዶ ለአምራን ምን ብለዋታል? ሰው ገድዬ ነው የመጣሁት፣ መቼስ ያሁላስ ደም ፈሶት ጤነኛ አይሆንም ሲል ነበር። ኤርሚ ዳጊ የማን ልጅ እንደሆነ ጠንቅቆ አያውቅም። ዳጊ የወይዘሮ ዝናሽ ልጅ መሆኑንም አያውቅም። የምታውቀው ኑሐሚንና ኑሐሚን ብቻ ነች። በነገራችን ላይ ኑሐሚን እያወቀችውም ያው በስልክ ስታወራ ስለሰማቻት ነው። እናም እንግዲህ ዳጊ እዛ ቤት ውስጥ ድርሻ አለኝ፣ ስለዚህ ወንድሜ የድርጅት ኃላፊ ከሆነ እኔም ኃላፊ መሆን አለብኝ ብሎ በጣም እያስጨነቃት ነው ማለት ነው። ዝኑ በጣም እየተጨነቀች ነው። አቶ ላይኩን ደግሞ ስለ ዝኑ እንዴት ነው ግን ቆይ ከመጣ ጀምሮ ይሄ ልጅ እየተጨነቀች ነው። ይሄ ልጅ ማን ነው? እውነት የጓደኛዋ ልጅ ነው ወይስ የምንድን ነው ነገሩ እያለ እያጣራ ነው ማለት ነው። እና አምራን ደግሞ ለኤርሚ ያለችው እች ጦሰኛ ሲጀመር ገና ብዙ ነገር ታደርግሃለች፣ ለምን አትተዋትም በቃ እያለች እየጮኸችበት ነው ኤርሚ ላይ። ኤርሚ ደግሞ አይመለከትሽም፣ ስለ ኑሐሚን እንደዚህ እንድትናገሪ አልፈቅድልሽም፣ አንቺን ደግሞ ናሆም ጋር ታርቀሽ ብር እየተቀበልሽ እንደሆነ አውቃለሁ፣ ስለዚህ ብር እንድታስገቢልኝ እፈልጋለሁ እያለ እያስጨነቃት ይገኛል ማለት ነው። እንግዲህ አምራን እያስመሰለች እየተልመጠመጠች ናሆምን እናንተ ቤት ካልገባሁኝ እኔ ሰላም አልሆንም ብላለች። ምን ነው ምንነሽ ነው ሰላማት መስይ መሰለኝ ሲላት እንግዲህ ናሆም አምራን ደግሞ አዎ መቼም ሰላም አልሆንም አማቶቼ ቤት እስካልገባው ድረስ። ቆይ አማቴና አማቼ እስካሁን ድረስ ይቅር አላሉኝም ማለት ነው እንዴ? ለምንድን ነው እንደዚህ የጨከኑብኝ? አዎ ተሳስቻለሁ፣ አጥፍቻለሁ፣ ግን እኮ ናሆም ይቅርታ አልኩ አይደል እንዴ እያለች እየተቅለሰለሰች ነው። እንግዲህ ወይዘሮ ገነትም እነ ኑሐሚን ቤት የሄደችው አቶ ተሰማን ይቅርታ ለመጠየቅና እዛውም ለመቀመጥ ኑሐሚንንም ለመጉዳት ነው። እንግዲህ አቶ ተሰማ ደግሞ በጥሩ አይን እያያት አይደለም። ምን ሊላት ይችላል ስንል ተነሽ ዞር በይ ከዚህ ነው የሚላት። ምክንያቱም ስትመጣ እሺ አሜን ብሎ የተቀበላት ለይኩን ብሎ ነው። ምክንያቱም አቶ ለይኩን እንዳታስቀይማት ከዚህ በኋላ በቃ አንተ ጥሩ ስላደረክልኝ መስሎኝ ዛሬ ጥሩ እያደረግኩ ያለሁት። ስለዚህ አንድ ሰው ደግሞ ትናንትና በደለች ማለት ሁሌ ትበድላለች፣ ሁሌ ታጠፋለች ማለት አይደለም ገነትም ቢሆን። ስለዚህ በቃ ይቅርታ አድርግላት፣ ይቅር በሉ አይደል እንዴ የሚለውም እያለ በጣም ተናግሮት ስለነበረ አሁን ላይ ለወይዘሮ ገነት ይቅርታ አድርጎላታል ማለት ነው አቶ ተሰማ። እና ኑሐሚን በጣም ነው የተናደደችው የተቃጠለችው። በጣም ይኸውልሽ አባቴን ተቅለስልሰሽ እንደምንም ብለሽ ብታሳምኙ፣ እኔ ግን የማምንልሽ የምሰማሽ እንዳይመስልሽ፣ እኔ አልሰማሽም፣ እኔ ኑሐሚን ነኝ፣ በአንቺ አልታለልም እያለች ገነትን ተናግራታለች። አንቺና ያቺ ልጅሽ መቼም ቢሆን ሰላም አትሰጡኝም እናንተ እያላችሁ እኔ ሰላም የለኝም። ይሄው ልጅሽ አንድ ቀን አንዱን እየላከችብኝ ሰላም የነሳች ጭራሽ አንቺን ላከችሽ ብላ በጣም ተናዳለች። እንግዲህ በጣም የሚያሳዝነው ግን አቶ ተሰማ ከሆስፒታል ሲመጣ እንግዲህ ኑሐሚን ደግሞ ከዳጊ ጋር ቤት ውስጥ ቁጭ ብላ ነበር። ምክንያቱም ዳጊ በጣም ታሞ ስለነበረ ኤርሚ መትቶት፣ በዛ ላይ ደግሞ ድንጋይ መትቶት በጣም ተጎድቶ ስለነበር እሷ ሆስፒታል ነው የወሰደችው። ሌላ ምንም ያደረገችለት ነገር የለም። እሷ እንግዲህ ሆስፒታል በዚህ መልኩ ይዛው ሄዳ ስትመለስ ግን የት ትውሰደው? ወይዘሮ ዝናሽ ጋር ከወሰደችው ሌላ ጦስ ነው።
ስለዚህ አማራጯ ወደ ቤቷ መውሰድ ነበር። ምክንያቱም አባቷም ስለሌለ መቼም አባዬ አሁን አይመጣም ብላ ከወሰደችው በኋላ ግን አባትየው መቶ ችግር ነው የተፈጠረባት ማለት ነው። የዳጌ አልበቃት ብሎ ደግሞ ወዲያውኑ ኤርሚያስ መቶ በስድብ አባቷ በጣም ነው የተቆጣት፣ በጣም ነው የሰደባት። ኑሐሚን እንግዲህ በጣም ነው የምታለቅሰው፣ በጣም ነው የምታሳዝነው። አቶ ተሰማ ግን በጣም የሚገርመው ነገር ለካ ይቅር ማለት ሰውን ይቅርታ ሲል እሺ ይቅርታ አድርጌልሃለሁ ማለት ትቼዋለሁ ነገሩን ማለት ነው እንጂ ለካ ሰው አይረሳም። እንደ በእውነቱ ይቅርታ ብሎ ከልብ ማለት ሁሉን ነገር የሚተውልን የሚራሳልን እግዚአብሔር ብቻ ነው። እና ኑሐሚንም አባቷ እንግዲህ አንቺ ባለጌ እያለ በጣም ተሳድቧልኝ። እንዲ አባዬ ይቅርታ ያደረክልኝ መስሎኝ ስትለውም ይቅርታ ማድረግና መርሳት ይለያያል። እኔ ይቅርታ ነው ያረኩልሽ እንጂ ረሳውልሽ አላልኩም ብሏታል። በጣም የሚያሳዝነው እንግዲህ ወይዘሮ ዝናሽም አሁን ላይ በተለይ በጣም እየተጨነቀች ትገኛለች። ምን ነው ኑሐሚን ባልሄዱ አሁንስ ሌላ ጭንቀትም መጥቶ ይሄው እኮ ተጨነኩኝ ብላለች። የተጨነቀችው በዳግም ጉዳይ ነው። ዳግም በጣም ረባሽ ልጅ ነው። ኤሚን እንግዲህ ዳግምን ወዳዋለች። እንግዲህ ወንድሟ እንደሆነ አታውቅም እሷ፣ ስለዛም ነው የወደደችው። ኤሚን ዳግምን በጣም ወዳው አፍቅራው ሁላለች። ዳግም ደግሞ ያፈቀረው ኑሐሚንን ነው። ለወይዘሮ ዝናሽ ኑሐሚንን እንዳፈቀረ ነግሯት ልትጨልል ደርሳለች። በጣም ነው ያበደችው። ሌላው ደግሞ እንግዲህ ናሆም በጣም ጠርጥሮ ነበረ። ናሆም ስለ ዳጊማ የሆነ ነገር አለው እንጂ እውነት የእናቴ የጓደኛዋ ልጅ ከሆነ እንዴ ከኔ በላይ እኮ ነው አዛዥ ሆኖ እየተናገረ ያለው። የአንዱ ድርጅት ኃላፊ ልሆን ነው ብሎ በሙሉ በኮንፊደንስ እኔ እንኳን እንደዚህ አልናገርም የቤቱ ልጅ እያለ ነው። እንግዲህ እሱም ስላላወቀ ነው እንጂ ዳጊ የቤት ልጅ ነው። አሁን ላይ አቶ ለይኩን ስለ ዳጊ ሰምተዋል። ስለዚህ ወይዘሮ ዝናሽን ምን ሊሏት ይችላሉ? ምንስ ሊያደርጋት ይችላል ስንል እንግዲህ እነሱ በነገራችን ላይ እግር ተራ ይረግጣል የሚባል አባባል አለ። ወይዘሮ ዝናሽ ይህንን ነገር ነው መረዳት ያቃታት። ከዚህ በፊት እነ ኑሐሚንን አቶ ለይኩን ይዞ ሲመጣ በጣም እየተቆጣች እየተበሳጨች ነበረ፣ እንግዳ አልቀበልም ብላ። በዛም እንግዲህ እንደምንም ሳትወድ በግዷ ያው አቶ ለይኩን አስተናግዷቸው የተወሰነ ጊዜ ቆይተው ሂደዋል። አሁን ላይ ግን ዳጊ የመጣው እስከ ዘላለሙ እዚሁ ማለትም እስከ ብቻ በቃ እዚሁ ነዋሪ ሊሆን ሊቀመጥ ነው። እና ናሆም ደግሞ የመሰለው ለጊዜው ተቀምጦ የሚሄድ ነው የመሰለው። ለዛም እንዴ አንተ ቆይ ልትሄድ ነው ስትባል ጭራሽ የድርጅት ኃላፊ ለሆን ነው፣ የቱን ድርጅት ነው ለመሆኑ የምትሰጥህ እያለ በጣም እያስጨነቀው ነበረ። ወይዘሮ ዝናሽ ማስተዋል ያቃታት ግን እግር ተራ ይረግጣል ማለት ነው። እሷን ኑሐሚን የአቶ ለይኩንን እንግዳ አልቀበልም ስትል እንዳልነበረ እዛው ክላስ ላይ ሳይቀየር እዛው ክላስ ላይ ግን አሁን እነ ኑሐሚን ሄደው ዳጊ ተተክቷል ማለት ነው። እናም እንግዲህ ዳጊ ደግሞ መሄድ አልፈልግም፣ አባቴ ታስሯል፣ ሌላ ዘመድ እንደሌለ ታውቂያለሽ፣ እዚሁ ነው የምቀመጠው፣ ወንድሜ ድርጅት ኃላፊ ከሆነ እኔም ስለመሆን ቀድመሽ ለቤተሰቦችሽ ራስሽ ንገሪያቸው እኔ ከምናገር ብሎ ነበር። እንግዲህ አልናገር ስላለች ራሱ ተናግሮ አፍረጥርጦታል ማለት ነው። አቶ ለይኩን በጣም ነው የተናደደው። ማለት የሚደበቅና የማይደበቅ ነገር ጠንቅቀሽ አታውቂም እንዴ? እንዴት በላይ ላይ ሄደሽ ተወልጃለሽ ብሎ ችግር ፈጥሯል ማለት ነው። እና ይሄን ይመስል ነበረ። እንግዲህ ቀጣዩን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። እናንተም ሀሳብ አስተያየታችሁን አስቀምጡ ማለት ነው። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። ባይ ባይ ተወዳጆች።